አቶ አምናን በስተመጨረሻ ይዞታል። የገባበት ገብቶ እንግዲህ ተከታትሎ የራሱ ጓደኛ መሆኑን አውቋል ማለት ነው። ጄሪ ደግሞ በአሁን ሰዓት እያለቀሰች እና እያዘነች ትገኛለች ማለት ነው። እንደውም ሙስጠፋን በጣም ይቅርታ፣ በጣም በድዬሃለሁ፣ ያንተ የበደልኩት በደል ነው ይሄ ሁላ ነገር እየደረሰብኝ በማለት እንግዲህ እየተናገረች ትገኛለች ማለት ነው። ሁለተኛ ነገር ደግሞ እንግዲህ አቶ አምናን ድርጅት ውስጥ እንግዲህ ከሜርሲ ጋር ሆኖ የድርጅቱን እንትን ለማግኘት እንግዲህ ሰው ልከው ከድርጅት ውስጥ ፋይል ለማውጣት ሙከራ አድርገው ብዙ ሰዎችን አፍነው እንግዲህ እንትናም በአሁን ሰዓት ቃልም ተመቷል ማለት ነው። ቃልም ከዚች ዓለም ይለፍ በህይወት ይኖር ምንም ነገር የምታወቀው ነገር የለም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ እንግዲህ ድራማን ይዤላችሁ መጥቻለሁ። አቶ አምናን በስተመጨረሻ ያ እንግዲህ ድርጅት ውስጥ ሲያከስረው የነበረው ጓደኛውን አምኖ እየሰጠውን ያመነው ጓደኛውን እንግዲህ ሌባ ሆኖ እንደዚሁም ደግሞ ድርጅቱን እያከሰረ ያለው እሱ መሆኑን አውቋል ማለት ነው። ያወቀበት ምክንያት በምንድነው? እንግዲህ በጣም በሚያሳዝን ነገር ድርጅት ውስጥ የድርጅቱን ፋይል ተፈልጎ መጥቶ ነበረ ማለት ነው። የሆነ ሴት እንግዲህ የድርጅቱን ፋይል ዋናውን ለመውሰድ ድርጅት ውስጥ ገብታ ነበረ። ስትገባ ግን ተሽሎክሉካ ነበረ። ግማሾቹን ሁሉም እዛ ድርጅት ውስጥ የሚሰሩትን ሰዎችን የማደንዘዣ ማሽተቻ ሁላቸውንም እያደነዘዘች ነበረ ማለት ነው። ጁሪያንም በመጀመሪያ እንግዲህ ደውላ የተናገረችው እሷ ነበረች። በስተመጨረሻ እሷንም ማደንዝዛታለች ማለት ነው። አቶ አምናን ግን እዛ ጋር ሲደርስ ቀጥታ እንትና መኪና ያንን የፈጠረው መኪና አይቶ ነበረ ማለት ነው። መኪናውን እግር በእግር እየተከታተለ ሚሊክ መሆኑ ላይ ደርሷል ማለት ነው። ሚሊክ በጣም ለማምለጥ ሙከራ አድርጎ ነበረ። አቶ አምናን ግን ንጹህ ጓደኛዬ ወይም ደግሞ ወንድሜ ብሎ የሚያሳዝነው ነገር እዛው መኪና ውስጥ ሆኖ ሚሊክ ላይ ደውሎ እባክህ ስልኩን አንሳልኝ፣ በጣም እኮ ታስፈልገኛለህ፣ በጣም ችግር ተፈጥሯል እያለች ራሱ አቶ አምናን እሱ ጠላቱ መሆኑን አላወቀም ነበረ ማለት ነው። በስተመጨረሻ ግን እሱ ጠላቱ መሆኑን አለማወቁ እንግዲህ እሱ በላዩ ላይ ስልኩን ይዘጋባታል። አቶ አምናን ደግሞ እየደወለለት እባክህ ታስፈልገኛለህ፣ እባክህ ስልኩን አንሳ እያለው እየነገረው ነበረ ማለት ነው። እሱ ግን ስልኩን ለማንሳት ፈቃደኛ አልነበረም። በስተመጨረሻ ግን በጣም በሚያሳዝን ነገር መኪናውን እንግዲህ ተከታትሎ አቶም ደርሶበታል። ሲደርስ ግን ከመኪና ላይ ሲወርድ ያጋጠመው ሚልክ ያመነው እንግዲህ እንዳለ አሳልፎ የሰጠው ድርጅቱን እሱን ነው ማለት ነው። ግን ምን አተህ ነው? ምን አደረገው? ድርጅቱን አምኜ ስለሰጠው ወንድሜ ስላልኩክ ነው ስለው እንግዲህ እባክህ ምንም ነገር እንዳታደርገኝ፣ በእርግጥ ምንም ነገር ያደረከኝ ነገር የለም ይለዋል ማለት ነው። በስተመጨረሻ ግን ያለው ምንድነው? አዎ አንተ ነህ ይሄ ሁላ ነገር እንዳረክ እያደረከኝ በማለት እንግዲህ ለእንትና እየተናገረ ይገኛል ማለት ነው። ማለት እኔ ምንድነው እንዳደረግ ይሄንን ነገር እንዲደረግ የፈቀድኩልኝ ምን አድርጌ እያለው ነበረ ማለት ነው። ምን አድርጌክ ስለው ምክንያቱም አንተ ጓደኛ ነክ ሳየው ሁሌም አንተ ከኔ በላይ ሆንክ አደግ፣ በዛ ላይ ደግሞ ሳይክ በዛ በሀብት በንብረቱ ቀናው ቀንቼ ይህንን ነገር አደረኩ፣ በዛ የተነሳ ነው ይሄ ነገር የተፈጠረው በማለት እንግዲህ ይነግረዋል ማለት ነው። ምን አይነት ሰው ነህ ግን እኔ እንደ ወንድሜ እንደ ጓደኛ አምኜ ሁሉን ነገር አሳልፌ ስለሰጠውክ እንዴት እንደዚህ ታደርጋለህ? በማለት እንግዲህ አቶ አምናን በጣም እየተናደደና እያዘነ ይገኛል ማለት ነው። ጄሪም እንግዲህ በስተመጨረሻ የወሰነችው ውሳኔ በጣም ከባድ፣ አቶ አምናንንና ብሌንን የበለጠ እለያያለሁ፣ የበለጠ አንድ ላይ እንዳይሆኑ አደርጋለሁ ብላ በለፋችበት ቁጥር
በጣም በሚያሳዝን ነገር ጭራሹኑ እነሱ እጅ በእጅ እየተያዙ ወጥመዱን እየሰበሩ እየሄዱ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ብሌን የትኛውን አክል እንኳን የመርሳት ችግር እንኳን ቢያጋጥማትም ጭራሹኑ አቶ አምናንን በአሁኑ ሰዓት ካጠገቤ አልጣት ብላለች ማለት ነው። ጄሪ ደግሞ ያደረገችው ነገር እንግዲህ ቀጥታ የእንትና ክላስ ውስጥ ሄዳ የብሌን ክላስ ውስጥ አንቺ ከህይወቴ ምንድነው የምትፈልጊው? ብር ነው ወይስ ምንድነው? ብር የምትፈልጊ ከሆነ ብሩ ልስጥሽና ከህይወታችን ውጪ ከቤቴ ውጭልኝ በማለት እንግዲህ ብሌንን ስትናገራት ነበረ ማለት ነው። ብሌን ትንሽ ይሻለኝና ወደ ራሴ ከተመለስኩ በኋላ እወጣለሁ በማለት እንግዲህ ስትናገረ ነበረ። አቶ አምናን እንግዲህ እንደውም በር ላይ ሆኖ ነገሮቹን እየሰማና እንደዚሁም ደግሞ ሁሉን ነገር እያስተዋለ ነበረ። ከዛን ቀጥታ ወደ ብሌን ክላስ ሲገባ ጄሪ ውስጥ ነበረች ማለት ነው። ጄሪ እዚህ ክላስ ምን ትፈልጊያለሽ እያላት ነበረ። አይ እንደዚሁ መጥቼ ነው እያለች እየተንቀጠቀጠች ነበረ። ውጭ ይላታል ማለት ነው። ማለት እንዴት ውጭ? አሁን እኔ በአሁን ሰዓት አሁን ብሌንን ማውራት እፈልጋለሁ፣ ከዚህ ክላስ እንድትወጪ እፈልጋለሁ በማለት እንግዲህ ይናገራታል። ጄሪ እንግዲህ እያለቀሰች ወደ እንትን ላይ ወደ በረንዳ ላይ ነበር ሄደችው ማለት ነው። አቶ አምናን ደግሞ ብሌንን ሚስጥረኛ እያለችው ነበረ ማለት ነው። ጄሪ ይህንን ነገር ስትሰማ እብድ ነው ያለችው ማለት ነው። ሚስጥረኛ እያለች ማለት ነው። በጣም ነው የተናደደችው ማለት ነው። ቀጥታ ከዛም በኋላ እንግዲህ እች ልጅ ማናት? አቶ አምናንን ብሌን ማናት? እቺ እህትህ ነች ወይስ ምንድን? ከእሷ ጋር ያለ ቅርርብነት ምንድን ነው? እባክህ እኔ ስለ እሷ ነገር ማወቅ እፈልጋለሁ በማለት እንግዲህ አቶ አምናንን ስትጠይቀው ነበር። አቶ አምናን ግን ምንም አይደለችም፣ ግን ደግሞ አሁን የምናወራበት ጊዜና ሰዓት አይደለም። ወደ ራስሽና ወደ ጤና ስትመለሽ ነገሮችንን እናወራለን እንደርስበታለን በማለት እንግዲህ ለእሷ ይነግራታል ማለት ነው። አይ ችግር ማለትም እኮ እናንተ በእናንተ ህይወት ውስጥ እኔ ከገባው እህትክም ከሆነችም እኔ ከዚህ ቤት ወይንም መውጣት እፈልጋለሁ ስትል እንግዲህ አቶ አምናን ምንድን ነው ያላት? አንቺ የምትወጪ ከሆነ እኔም እዚህ ቤት ውስጥ አልቀመጥም፣ አብረን ነው የምንወጣው። ምክንያቱም ያለ አንቺ ደስታ የለኝም። ደስታዬ ሁሉ ነገሬም አንቺ ነሽ። አንቺ ካለሽ ነው እዚህ ቤት ደስ ብሎኝ የምኖረው። አለበለዚያ ግን ምንም ነገር ደስ ስለማይለኝ እኔም ከዚህ ቤት እወጣለሁ በማለት እንግዲህ አቶ አምናን ተናግሯል ማለት ነው። ብሌንሻ እንግዲህ ከዛም በኋላ ወጥታ በረንዳ ላይ ቁጭ ብላ እያለቀሰች ነበረ። አቶ አምናን ሙስጠፋ መጥቶ እንግዲህ ምንድን ነው ያላት? የድሮ ሚስቴ ባለቤትሽ በእርግጠኝነት ዛሬ አናዶሻል እያላት ነበረ ማለት ነው። እሷ ምን እንግዲህ ሙስጠፋ እባክህ በፊት ለበደልኩህ በደል ላሳዘንኩህ ማሳዘን ይቅርታ እጠይቃለሁ፣ ይቅርታዬን ተቀበል ስለው የምን ይቅርታ? አንቺ ደግሞ ይቅርታ ታውቂያለሽ እንዴ? እባክህ እኔ አሁን እኮ በጣም በችግር ውስጥ ነኝ ያለሁት፣ አትወደኝም፣ አታዝንልኝም ስትለው እኔ በፍጹም አልወደሽም፣ ደግሞ እውነቱን ተናገር የምትይኝ ከሆነ ጭራሹን ያንቺ ልቅሻ ለእኔ ያስደስተኛል እንጂ ምንም ነገር አያስከፋኝም ማለት በማለት እያላት እንግዲህ እውነቱን ይነግራታል ማለት ነው። እንግዲህ ጄሪ በጣም ስቅስቅ እያለች በጣም ይቅርታ እየጠየቀችው ነበረ። እሱ ይሄንን በፊት ነበረ መጠየቅ ነበረበት። ምክንያቱም እኔ ላንቺ እኮ ብዙ ነገር ነው ዋጋ የከፈልኩት፣ ብዙ ነገር እንደዛ ገንዘብ አምጪ ስትይኝ ከሰው እየተበደርኩ ከቁብ እየወሰድኩ ብዙ ነገር መስዋዕት ላንቺ ከፍዬ ነበረ። ግን ደግሞ ላንቺ አይታይሽም። እኔ ወደድኩሽ ከልቤ ነበረ፣ ግን ደግሞ አንቺ ስትቀልጂብኝ ነበረ በማለት እንግዲህ ለሷ ስናገራት ነበረ ማለት ነው። ጄሪም እንግዲህ ይህ ደግሞ ያደኩበት ነገር ነው። ጓደኞቼ በፊት በጣም እንደዚህ የሰዎችን ሀቅ የሰዎችን ብር የሚበሉ ነበረ። ብር እንዴት እንደሚመጣ አሳዩ። ከዛም በኋላ እንደዚህ አይነት ነገር ውስጥ ከገባው በኋላ ያለ ብር መተንፈስ ያለ ብር መኖር እንደማልችል ሳውቅ ከዛም ሁላቸውም ጥለውኝ ሄዱ። እኔም በእንደዚህ አይነት ስራ ውስጥ ከእንደዚህ አይነት ስራ ውስጥ ገባው። እባክህ ይቅር እንድትለኝ ፈልጋለሁ። በዛን ሰዓት እኮ ምን ያክል ለኔ ቦታ እንዳለህ ምን ያክል ለኔ ፍቅር እንዳለህ ካቅ ነበረ። ግን ደግሞ ምን ያደርጋል እያለች እንግዲህ እየተጸጸተች ይቅርታ እየጠየቀችው ትገኛለች ማለት ነው። እሱ ግን በፍጹም ይቅርታሽን አልቀበልም በማለት እየተናገረ ይገኛል። ለማንኛውም ቤተሰቦች ቀጣይ ቪዲዮ እስክንመጣ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ።